ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲወላችሁ እሞኝላችኋለሁ። በሰጨት ስትጎንደሉ ማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ዛሬ ድሚዛናችን ይዘላችሁ የመጣነው ሰበር ዜና ነው። ዓለም በሙሉ ሰበር ዜና ነው። ይሄን ሁሉ ሰበር ዜና እንዴት ነው ግን የምትሰሙት? እንዴት ነው የምትቀበሉት? እውነቱን ከየት ነው የምታገኙት? አንዳንዶች ለምሳሌ ገለልተኛ ሚዲያ ይላል። ገለልተኛ ሚዲያ የሚባለው ማን ነው? ቢቢሲ ነው የአሜሪካ አፈቀላጤ ተላላኪ ነው። ሲኤንኤን ነው የአሜሪካ አፈቀላጤ ተላላኪ ነው። ዓለም አቀፍ ግዙፍ ሚዲያዎች ሁሉ በአሜሪካ ረብጣ ዶላሮች የተገዙ ተላላኪዎችና አፈቀላጤዎች ነው። ገለልተኛ ሚዲያ ሰበር ዜና ከየት ነው የምታገኙት? ከየት ነው የምትሰሙት? እውነታውን ከየት ነው የምትሰሙት? የራሳችሁን መረዳት ማስቆመጥ መቻል አለባችሁ። ሁልጊዜም በአገር ውስጥ የሚሆኑ በውጭ የሚሆኑ ፖለቲካ የሚሆኑ የትኛውንም ጉዳይ ስትሰሙ ጠርጣሮች መሆን አለባችሁ። የሚታመን ጉዳይ እንኳን ብትሰሙ፣ የሚታመን መረጃ እንኳን ብትሰሙ የተወሰነ መጠራጠር አለባችሁ። 90% ብታምኑ 10% ተጠራጠሩ። ለምን 10% ጥርጥር ሌላ መረጃ እንድትሰሙና እንድትፈትሹ አይምራችሁ ክፍት እንዲሆንላችሁ ይረዳችኋል። እና ለምሳሌ አያቶላህ አሊ ኻሜኒ ተገለዋል ተብሏል። መጠራጠር 90% ተገለዋል፣ 10 ግን ተገለው ላይሆን ይችላል። አይምሮን የምትጠቀመው እንደዛ ነው እንጂ ዝም ብሎ እንደ ሰፈር ሁሉም ቆሻሻ እንደሚጥልበት ገደል የመጣውን መረጃ ሁሉ መቀበል ተገቢ አይደለም። ለምሳሌ ኢራኖቹ ፐርፐዝ አያቶላህ ተገለዋል ሊሉ ይችላሉ። ለራሳቸው ዓላማ በምክንያት ስለሚጠቅማቸው በደንብ ይጠቅማቸዋል። ለምሳሌ የኢራንን ህዝብ ልብ አንድ ሊያደርግ ወደ ቁጭት፣ ወደ ብስጭትና ወደ መረረ ፍልሚያ እንዲገባ የሚያስችል አንድ ምክንያት ሊሆን ይችላል። ስለዚህ ባይገደሉም ተገለዋል ሊሉ ይችላል። ጠርጥር ነው አሁን ትልቁ ነገር። አትገደሉ ምናምን የሆነ ሰው ለማጽናናት ምን አገባል? ምን ብዬ ነው ማጽናናት? ምንም ተናድጃለሁ፣ ተበሳጭቻለሁ፣ አዝኛለሁ። ምናልባት ትናንትና የአያቶላህን ሞት ስሰማ የተሰማኝ ስሜት ከዚህ በፊት አርቲስት ነፃነት ወርቅነህ ሲሞት የተሰማኝ አይነት በጣም የሚረብሽ መንፈስ ነው የተሰማኝ። ነገር ግን አያቶላህ ቢገደልም ባይገደልም በኢራን ላይ የተለየ ልዩነት አይፈጥርም። ትናንት እንዳልኳችሁ አንድ ኮከብ ስለረገፈ ሰማይ አይጨልም። ይሄ በዓለም ታሪክ የሚታወቅ ነገር ነው። ኢትዮጵያ ውስጥ አንድ ትልቅ የሚባል አዋጊ ጄኔራል ወይም ደግሞ ፊታውራሪ ወይ ምናምን ስለሞተ፣ ለምሳሌ እኛ በአድዋ ጦርነት ትልቅ የሚባሉ ጄኔራሎች ቅድሚያ ሞቶብናል። ከጦርነቱ በፊት ግን አድዋን ከማሸነፍ አልከለከለንም። እና በየትኛውም ጦርነት ትልቅ ጄኔራል፣ ትልቅ አዛዥ፣ ትልቅ መሪ ሞተ ማለት ጦርነቱ አበቃ ማለት አይደለም። ሞትም አልሞትም የተለየ ነገር አይፈጥርም። ነገር ግን አንድ መረዳት ያለ ጠርጥር ነው። የኢራን ጄኔራሎች ለምሳሌ ከዚህ በፊት እስራኤልም አሜሪካም ተገለዋል ብሎ ቢቢሲ፣ ሲኤንኤን፣ አልጀዚራ ከዘገበ በኋላ ተከሰቱ። እሺ ከሞት ተነስተው ነው ተገደላል። ኢራኖቹ ዝም አሉ። ተገደሉም አልተገደሉም አላሉ፣ ዝም አሉ። ዝም ያሉትም በምክንያት ነው። ስለዚህ እንዲህ አይነት ነገሮች ስለሚኖሩ ጠርጥር። አያቶላህ አሊ ኻሜኒ ምናልባት የሆነ ቀን በኋላ መኖራቸው ቢገለጽ ምን ልትል ነው? ኢራኖቹ ሆን ብለው ሊያደርጉ ይችላሉ፣ ተገለው ሊሆን ይችላል የሚለውን ሀሳብ ሆን ብለው ሊያደርጉት ይችል ይሆናል። የኢራንን ህዝብ በአንድ መንፈስ ለማቆም የተደረገ ጥረት ከሆነ ጠርጥር። ሙሴ ሰለሞን የሆነ ዜና ይዞ መጣ፣ ኃይለ አብ ይዞት መጣ፣ ቢቢሲ ይዞት መጣ፣ አልጀዚራ ይዞት መጣ፣ እኔ ይዞ መጣ ሳይሆን ባይሆንስ መገምገም ነው። የራስን መረዳት መውሰድ ያስፈልጋል። ጦርነት ላይ ዝም ብሎ ሰው የነገረን ሁሉ መጠጣት ተገቢ አይደለም ለማለት ነው። እና እዚህ ላይ እንዳልኳችሁ ጦርነት ላይ 3 አይነት ጦርነት አለ። የሳይበር ጦርነት አለ፣ የሜዳ ላይ በእሳት የምትዋጋው ጦርነት አለ፣ እንደገና ደግሞ በሳይኮሎጂካል ወርፌር አለ። እና ሳይኮሎጂካል ወርፌር ለምሳሌ አፄ ምኒልክ ህይወታቸው ካለፈ በኋላ ኢትዮጵያ ውስጥ ተደብቋል። መሞታቸው ሞተ አልሞቱም እየተባለ ነበር። ለምን? የራሱ ፖለቲካዊ ምክንያት ስላለ። አንዳንዴ የሞተውን ሰው አልሞተም ትላለ፣ ያልሞተውን ሞቷል ትላለ። እንደዚህ ያለ ሳይኮሎጂካል ጨዋታዎች ስላለን እና ለምሳሌ ኦሳማ ቢንላደን ብዙ ጊዜ ሞቷል ተብሎ አልሞተም። ደብረጽዮን ለምሳሌ በጦርነቱ ብዙ ጊዜ ሞቷል ተብሎ ነበር። ከዚያ ይኮሰታል እና ደብረጽዮን ከሞት እየተነሳ ነው እና ምናልባት ነው ብላቸው እኔ ጦርጣራ እንደሆንኩ ታውቃላቸው። አያቶላህ ከሞት ተነሱ ልትሉ ትችሉ በሚባልበት ሁኔታ በህይወት ኖረው ሊሆን ይችላል። እንድጠራጠር የሚያደርገኝ ለምን መሰለ? ኢራን ከ30,000 በላይ ሃይፐርሶኒክ ሚሳኤሎቿን ምድር ውስጥ ባላት ከተማ ዋሻ የምድር ማንም የማይደርስበት የአሜሪካኖችም ተናግረዋል። ዓለም ሚዲያዎች ሁሉ የሚያውቁት ነው። ኢራን እጅግ በጣም ጥልቅና ሰፊ የሆነ
የምድር ውስጥ የዋሻ ከተማ አላት። በመቶ ሺህ ወደ 100 ሺህ የሚጠጋ ድሮኖችን ደብቃለች። ኒኩለር ፋሲሊቲዎቿን ደብቃለች። ሃይፐርሶኒክ ሚሳይሎቿን ደብቃለች። ይህን ሁሉ ስፍር ቁጥር የሌለው መሳሪያ የደበቀች ሀገር አንድ ሰው መደበቅ አቃታት እና ጠራለሁ። መብት ነው። ከፈለክ ጅል ልትልኝ ምንም ችግር የለም። ፖለቲካ አንዳንዴ ጅል የሚመስል ሀሳቦች እኮ ተንጸባርቃል። ስለዚህ ለምሳሌ እስራኤል በክለስተር ቦምብ ተመትቻለሁ በኢራን ክለስተር ቦምብ በዓለም አቀፍ የተከለከለ መታኛለች ብላል። ስለዚህ አንተ የራስን ግምገማ ነው የምትወስደው። እውነት ነው ውሸት ነው? ከዛ ማህበራዊ ሚዲያ ላይ የተለቀቁ እስራኤል ምድር ላይ ቴልአቪቭ ላይ ሲወርዱ የታዩት ቦምቦቹ በእርግጥም የክለስተር ቦምብ መልክ ያላቸው ናቸው በእርግጥም። ስለዚህ የእስራኤል ሚዲያዎች የዘገቡትን በማህበራዊ ሚዲያ ላይ የተለቀቀውን አክቹዋል ትክክለኛ ቪዲዮውን እና የኢራኖችን ዛቻና አዳዲስ መሳሪያዎችን አይታችሁ ማጣቆ እንጠቀማለን ያሉትን ሶስቱን ነጠብጣብ ስትገጣጥመው በእርግጥም ተጠቅሟል የሚለውን ታያል። ለምሳሌ ሌላ አሜሪካ ለምሳሌ ትራምፕና ዶናልድ ጄ ትራምፕ ኢራኖች ድርድር እየለመኑኝ ናል። እንዴት ጠርጥራ ዝም ብለህ ራስ ጠርጥር ዝም ብለህ እየሰጡን ሁላ ትቀበል። ኢራኖቹ አፍ የላቸውም፣ አይናገሩም፣ አፋቸው ታስሯል፣ አይናገሩም። ኢራኖቹ ድርድር ከፈለጉ ትራምፕ ኢራንን ወክሎ ስለ ድርድር ማውራት ለምን ፈለገ ካል ራሱ ድርድር ፈልጓል። ዱላ በሳል 20 የጦር ቤዞች ወድሟል። ወደ ባዶ ወደ ሊሾነት ኢራን አልተደበደበችም አይደለም። እኔ ከጦርነቱ በፊት ነግሬያለሁ። ኢራን ላይ ከፍተኛ ደም መፋሰስ ይኖራል፣ ብዙ እልቂት፣ ምናልባት ኢራን ውስጥ በሚሊዮን የሚቆጠር ሰው ሊሞት ይችላል ከዚህ ጦርነት በኋላ ብያለሁ። በእርግጥም በትናንትናው ዕለት እስካሁን ኮንፊርም የተደረገው 200 ሰው ነው ኢራን ውስጥ የሞተው። ወደ 800 ሰው ቆስሏል ነው የተባለ። ነገር ግን ኢራን 1200 ጊዜ በእስራኤል 200 ጀቶች ተደብድባለች። 1200 ጊዜ በአሜሪካ ደግሞ 1050 ጊዜ ተደብድባለች። በአጠቃላይ 2250 ቦታ ላይ ታርጌቶቹ ተደብድበዋል። 2250 ታርጌቶች በአሜሪካና በእስራኤል። ስለዚህ አሁን የሆኑ ነጥቦችን እንቀጣጥላለን። ጀርመን፣ ፈረንሳይ፣ እንግሊዝ እናግዝ ወይ እያሉ ነው። አንድ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ድርድር እያለ ነው። ሁለት የእንግሊዝን የጦር ቤዝ አሜሪካ እባክሽ ስጡኝ ብላ ወስዳለች። ዛሬ ሳይፕረስ ላይ ያለውን የጦር ቤዝ ማለት ነው። ስለዚህ እነዚህን ገጣጥማቸው እስኪ ጎጣጥም ዝም ብሎ ቆሻሻ እንደሚጣልበት እንደ ሰፈር ገደል የሰጡትን ሁሉ መቀበል። ያም ሰበር ሲል የራስን ግምገማ ውሰድ ወዳጅ። ጂኒየሱን እና ጂኒየስነት ያስፈልጋል እንጂ ዝም ብሎ የሞጣን ሁሉ መዋጥ የማጭንቆት ውጥረት ይፈጥራል እኮ ታብዳለህ። የራስን ግምገማ ሰከን ባለ ሁኔታ መውሰድ ያስፈልጋል። ዶናልድ ትራምፕ ገና በአንድ ቀን ያልሞላው ጦርነት ላይ ድርድር ብለው ለምን መጡ? ድርድር እያሉ ነው። ድርድር እያሉኝናል። ማን አለ? ኢራን አፍ የላትም ወይ? አትናገርም ወይ? ዳነች ወይ? ለምን ኢራኖች አይናገሩም? ለምን ትራምፕ ቀድሞ ይህን ነገር መለፈፍ ፈለገ? ስለዚህ 20 የጦር ቤዞች ተመትተዋል። ምንም ጥያቄ የለውም። ኩዌት፣ ኳታር እስካሁን አጸፋ የሞከረ የለም። በነገራችን ላይ ከሳዑዲም፣ ከአረብ ኤሚሬትም፣ ከኦማንም፣ ከኩዌትም፣ ከቤይሩትም ማነው የምትለው በእናታቸው ከባህሬንም አጸፋ ኢራንን ላይ እሞልሳለሁ እበቀላለሁ ያለ አንድም የለም። አንድም ለምን ከተባለ አጸፋ ደግሞ ሰቅጣጭ ስለሆነ ዝም አለ። ያ ሁሉ አረባ እየተደበደ ዝም ምን ሆኖ ነው? እችን ጥያቄ እስቲ መልስልኝ። ሳዑዲም እየተደበደበች ነው፣ አረብ ኤሚሬት እየተደበደበች ነው፣ ባህሬን እየተደበደበች ዝም ምን ያል ለምን? ተሙችታቸው እያጋስ ለምን ይመስላችኋል? ያልመለስም የአጸፋ የመመለስ መብት አላቸው። በነገራችን እየተደበደቡ ነው ያሉት። አሁን ኢራን ከጦር ቤዝ አልፋ ከተሞችን እየደበደበች ነው። እንዴት መልስ አይሰጡም? ሳዑዲዎቹ ተስማምቷቸው እያጋሱ የሆነ የራስን ግምገማ ውሰድ። እንግዲህ የእንግሊዝን የጦር ቤዝ ሳይፕረስን አሜሪካ ጠቃች። ለምን? የራስን ግምገማ ውሰድ። ለምን አያደርጉትም? ለምን ሚሳኤል አያስወነጭፉም? አረብ ኤሚሬቶቹ ያ ሁሉ ስፍር ቁጥር የሌለ ድሮን ያላቸው ስፍር ቁጥር የሌለው መሳሪያ አላት ሳዑዲ። ለምን አጠቀ? እስካሁን አንድ ጥይት የተኮሰ የለም ከዚህ አሰራገር ውስጥ። ስላዘኑ ይመስልሃል? ስለራር አይደል። ግምገማ የራስን እይታ
ውሰድ ነው። ይሄ የኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። በያላችሁበት ይሞቻችሁ። ፒስ